ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን አዲስ ሚዲያ ኔትወርክ ዘወትር በዚህ ሰዓት ወደ እናንተ የሚያደርሰው በጠረጴዛ ፕሮግራማችን አሁን ጀምሯል። የዛሬው የጠረጴዛ ፕሮግራም እንግዳችን ደግሞ የእሳትና አደጋ ስጋት ስራ አመራር ኮሚሽን ዋና ኮሚሽነር የሆኑት አህመድ መሐመድ ናቸው። ኮሚሽነር እንኳን ወደ ጠረጴዛ ፕሮግራማችን በደህና መጡልን። እንኳን ደህና ቆያችሁ። ኮሚሽኑ በተለይ ስትራቴጂክ እቅድ ላይ ትኩረት ያደረጉ የአደጋ ስጋት ቅነሳ፣ የአደጋ ምላሽ፣ የድህረ አደጋ ምላሽ እንደዚሁም በቴክኖሎጂ ምህንድስና እንዲሁም ደግሞ የስልጠና ማዕከል የሥራ አፈጻጸማችሁ በተለይም ባለፉት 6 ወራት ምን ይመስል እንደነበር ለተመልካቾች በማብራራት ብንጀምር እንመርጣለን። አደጋን መቀነስ ኦር ደግሞ የደረሱ አደጋዎችን ከፍተኛ ጉዳት ሳይደርስ መቆጣጠር ነውና በዋነኝነት ከአደጋ ቅነሳ አንፃርም ይሁን ከአደጋ መቆጣጠርም አንፃር እጅግ በጣም ጥሩ የሆነ አፈጻጸም እንዳለ በ6 ወሩ ለመገምገም ሞክረናል። በኮሚሽናችን ብቻ ሳይሆን በከተማ ተጠሪት ከሆንበት ተቋማችን ጋር አንድ ላይ በመንገምገምበት ጊዜ ከምን ጊዜውም በላይ የተሻለ ውጤት ያለ መሆኑን አረጋግጠናል ማለት ነው። አደጋን ከመቀነስ አንፃር ምን ተጨባጭ ውጤት መጥቷል ማለት እንችላለን? በዋነኝነት ትልቁ ስራ አደጋ ቅነሳ ላይ የሚሰራ ስራ ነው። አደጋ ቅነሳ ላይ የሚሰራው ስራ የማስተማር ስራ፣ የማስጠንቀቅ ስራ፣ የማስገንዘብ ስራና የመቆጣጠር ስራ ነው የሚሆነው። ከዚህ አንፃር በመናይበት ጊዜ ማቅለያ ነው የምንለው። አደጋዎች ሁሉ ጊዜም ይቀራል ማለት አይደለም፣ ግን እነዚህን አደጋዎች ቀድሞ አውቆና በደንብ ተገንዝቦ አደጋዎቹ እንዳይደርሱ የቅድመ ማስጠንቀቂያ የቅድመ ግንዛቤ ስራ በሰፊው ሲሰራ ቆይቷል። እሱም ብቻ አይደለም፣ በጣም ሪስክ የሆኑት የአደጋ ስጋት ትንተና ከተሰራ በኋላ አደጋ ይደርስባቸዋል፣ እነዚህ ነገሮች ባይቀሉ ባይሰሩ አደጋ ይደርስባቸዋል የሚለውን በደንብ በጥናት ተለይተው የተሰሩ ስራዎች አሉ። ለምሳሌ እዚህ ከተማ ውስጥ ወደ 208 የሚሆኑ ማቅለያ ሊሰራላቸው ይገባል፣ ኢሚዲየት ዳንጀር ናቸው ብለን የለየናቸው ነበሩ። እነዚህን የማቅለያ ስራው እየተሰራ ቆይቷል። 29ኙ ግን በጣም አደገኛ ባይቀነስ እነዚህ የማስተካከያ እርምጃ ባይወሰድባቸው አደጋ ይደርሳል ብለን የገመትናቸውን ሙሉ በሙሉ እንዲሰሩ ተደርገው ሙሉ በሙሉ የአደጋ ቅነሳው ስራ ተሰርቶ ወደ ፈንክሽን እያደረጉ ያሉበት ሁኔታና የተሻለ ውጤት የመጣበት ሁኔታ አለ ማለት ነው። ይሄ ከከተማው ስፋት አንጻርና ከተማው ላይ ከሚደርሰው አደጋ አንጻር በቂ ነው ማለት አይደለም። አሁንም ቢሆን በዚህ በጀት ዓመት በባለፈው ተለይተው እነዚህ በአደጋ ስጋት የተለዩ ናቸው ብለን የለየናቸው አሉ። አሁንም ጨምረን ተጨማሪ የለየናቸው አሉ። የተሰሩ አሉ፣ የቀሩ አሉ። ምን ተሰራ፣ ምን ቀረ? ለምሳሌ የድጋፍ ግንብ በተለይ ከውሃ ጋር ተያይዞ የድጋፍ ግንብ በብዛት የተሰሩባቸው ሁኔታዎች አሉ። በተለያዩ ቦታዎችም ድልድዮች የተሰሩበት ሁኔታ አለ። ሌላ ደግሞ ለእሳት ተጋላጭ የሆኑ መግቢያ መውጫ ያለላቸውን መግቢያ መውጫ እንዲሰራ የተደረገባቸው ሁኔታ አለ። እሱ ብቻ ሳይሆን በጣም አደጋ የሆነና መነሳት አለባቸው ብለን ሪኮመንድ ያደረግናቸውም የተነሱ ቤቶች አሉ። ሪሴትል ተደርገዋል ማለት ነው፣ ወደ ሌላ ቦታ ሄደውና ሰፊ እርምጃ ነው የተወሰደ። ለአደጋ ቅነሳ ግን እናንተ ጥናት ታጠናላችሁ። የትኛው ቦታ ላይ ነው አደጋ ከፍተኛ አደጋ ሊደርስ የሚችለው የሚለውን ትለያላችሁ። ለይታችሁ በራሳችሁ ነው መፍትሄ የምትሰጡት? ከተቋማት ጋር በቅንጅት ነው የምትሰሩት? እኛ የጥናት ስራውን እንሰራለን። ሙያተኞች አሉ፣ ይህን ስራ የሚሰሩ የተማሩ በደንብ በሙያ ፕሮፌሽናል የሆኑ አሉ። በሁሉም ክፍለ ከተማ ወረዳዎች ሳይቀሩ ያጠናሉ። ካጠኑ በኋላ ይህንን ማን ነው ምላሽ መስጠት ያለበት? የትኛው ተቋም? መንገዶች ሊሆን ይችላል፣ ከተማ ውበት ሊሆን ይችላል፣ ክፍለ ከተማው በራሱ አስተባብሮ ሊሆን ይችላል። ሌሎችም ተቋማቶች አሉ እንደየሁኔታው ማለት ነው። ለምሳሌ ከሽታ ጋር የተያዘ ከተለያየ ነገር ጋር የተያዘ መግቢያ መውጫ የሚዘጋ ነገር ከሆነ አይተን ይህንን ማን ነው እርምጃ መውሰድ ያለበት የሚለውን ሪኮሜንዴሽን እንሰጣለን ማለት ነው። አሁን እኛ በራሳችን እንሰራለን ሳይሆን ጥናቱን ካጠናን በኋላ ማን እንደሚሰራ ለይተን እንሰጠዋለን። ሰጥተን ግን እንከታተላለን። የጥናት ግኝቶቻችሁን ከሰጣችሁ በኋላ ለከተማው ነዋሪ የሚጠበቀው ውጤት መጥቷል ብሎ ያምናል ኮሚሽኑ? አሁን አንዳንዶቹ በአጭር ጊዜ የሚመለሱ አሉ፣ አንዳንዶቹ በረጅም ጊዜ የሚመለሱ አሉ። ስናጠናም በዛ ልክ ለይተን ነው የምናጠናው ማለት ነው። ይሄንን ጥናት ለሚሰራው ተቋም ብቻ ሳይሆን የምንሰጠው ለተጠቃሚውም ህብረተሰብ በጋራ ነው። ንቅናቄ ፈጥረን ነው፣ ውይይት አድርገን ነው ይሄ ችግር እናንተ ጋር አለ፣ ይሄን ችግር እገሌ እንዲፈታው እየሰጠን ነው፣ እናንተም ግን ከጎኑ ቆማችሁ ልትደግፉት ይገባል። ተግባራዊ ምላሽ ተቋማት ሰጥተዋል ወይ ነው? አቅማችሁ በፈቀደ እየሰጡ ነው፣ ግን ሙሉ በሙሉ ተሰጥቷል ማለት አይችልም። ቅድም ለማለት እንደሞከርኩት አሁንም ያላለቁ አሉ፣ በጣም ስራ ይፈልጋሉ። ከሁሉም በላይ ግን እነዚህ ጥያቄዎች ሊመለሱ የሚችሉ እነዚህ ጥናቶች እኛ ችግሩ እስካለ ድረስ ማጥናታችን አይቀርም።
በአጭር ጊዜና በረጅም ጊዜ ይፈታሉ ብለን እናጠናለን። በዋነኝነት ግን ሊመልሳቸው የሚችለው ልማት ነው። ነዋሪዎች አንዱ ከሚያነሱት ጥያቄ መካከል በተለይ ከጎርፍ ጋር ተያይዞ የሚያነሱት አለ። በተለይ እንደ አዲስ ከተማ ኢነር ሲቲ የሆኑ ቦታዎች ላይ ደግሞ ከመብራት ከኤሌክትሪክ ጋር የሚያነሱት አለ። ማስፋፊያ አካባቢዎች ደግሞ ከካባ ጉድጓድ መቆፈር አለመደፈን ጋር ተያይዞ እናንተም በተደጋጋሚ የሰው በተለይ የልጆች ሕይወት መጥፋትን በዜናዎቻችሁ ላይ እናያለን። በአደጋ ክስተት ወቅት የነፍስ አድን እርዳታን ጨምሮ ፈጣን ምላሽ መስጠት ያው እናንተ ይጠበቅባችኋል። ኮሚሽኑ ባስቀመጠው ስታንዳርድ ላይ ደግሞ አደጋ ደረሰ ተብሎ መረጃ ከደረሳችሁ በኋላ ከ4 እስከ 7 ደቂቃ ውስጥ እዛ ቦታ ላይ እንደርሳለን የሚል ስታንዳርድን ተመልክተናል። አሁን ከዚህ ስታንዳርድ ጋር ተያይዞ ግን ነዋሪዎች አንዳንድ ጊዜ በእርግጥ የምትደርሱባቸው እኛም በቦታው ተገኝተን የታዘብነው ከዚህ ቀደም የዘገብናቸው በርካታ የእናንተን ጥሩ ተሞክሮች አይተናል። ግን ደግሞ አልፎም ቢሆን ፈጥኖ አይመጡም፣ ይዘገያሉ፣ አልደረሱልንም በሰዓቱ የሚሉ ቅሬታዎችም ይደመጣሉ። ዋና ኮሚሽነር እርስዎ ምን ይላሉ? በጣም ጥሩ ጥያቄ ነው። ይሄ ሁላችንም በተለያየ በአጋጣሚ የምንጠየቀው ጥያቄ ስለሆነ ህብረተሰቡም ሊረዳ የሚገባው ሁላችንም ማወቅ ያለብን ስታንዳርዱን አስቀምጠናል። ስታንዳርዱን ስናስቀምጥ ግን በኖርማል ሲቹዌሽን መሆኑን መታወቅ መቻል አለበት። እኛ ከሁሉም በላይ አንድ አደጋ በወቅቱ በጊዜው ለመቆጣጠር ዝግጁነት እጅግ በጣም ያስፈልጋል ብለን እናምናለን። ከዚህ አንጻር ሰራተኞቻችን ትጥቃቸውን ይዘው 24 ሰዓት ቦታቸው ላይ ሳይንቀሳቀሱ ስታንድ ባይ ሆነው እንዲጠብቁ እናደርጋለን። የአደጋ ጥሪ በሚደርስበት ጊዜም የአደጋ ጥሪ ሊቀበል የሚችል መጨረሻ ላይ ልመጣበት ይችላል 939 ላይ ጥሪ እንደገባ ኢሚዲየትሊ ዲስፓች ይደረጋል ማለት ነው። እኛ ከሁሉም በላይ የምንለካው የአደጋ ጥሪው በደረሰ ሰራተኛው መኪናውን ይዞ በስንት ሴኮንድ ወጣ የሚለው 30 ሴኮንድ መውጣት መቻል አለበት። ሁልጊዜም ከመኪናው ተለይቶ አይደለም የሚቆየው። በ30 ሴኮንድ ይወጣል። በ30 ሴኮንድ የሚወጣ መሆኑን ደግሞ ዋች እናደርገዋለን ማለት ነው። የትኛውም ብራንች ቢሆን ማዕከል ላይ በቴክኖሎጂ እንቆጣጠረዋለን። ስታንዳርድ ጠብቆ ከወጣ በኋላ ግን አንዳንድ ጊዜ መንገዶች ሊዘጋጉ ይችላሉ። በጣም አደገኛ የሆነ የመንገድ መዘጋት በተለይ ፒክ አወር ላይ የምትጠራበት አካባቢ የመንገድ ሁኔታ እጅግ በጣም ይወስናል። ያ ካልሆነ ግን ሰራተኛችን ውስጥ ያለው ሜንታሊቲ እኔ ፈጥኜ በደረስኩ ቁጥር የሰው ህይወት የማዳን አቅሜ የንብረት የማዳን አቅሜ ይጨምራል የሚል ሰፊ ፍላጎትና ኮሚትመንት አለ። ይሄ በሚሆንበት ጊዜም በቀላሉ መቆጣጠር ይቻላል ማለት ነው። በዘገየን ቁጥር ንብረት ይወድማል፣ በዘገየን ቁጥር ህይወት ይወድማል፣ በዘገየን ቁጥር የመከላከል አቅማችን ያንሳል ማለት ነው። ስለዚህ በቀላሉ ልንቆጣጠረው የምንችለው ፈጥነን ስንወጣና ፈጥነን ስንደርስ መሆኑን በደንብ እናምናለን። ይህንን ስናደርግ ግን መንገድ ላይ የሚያጋጥሙ ኦብስታክሎች አሉ። በተቻለ መጠን እኛ ላለመዘገየት እንሞክራለን። ብዙ ቦታም ላይ ምስጋናዎችን እያገኘን እንገኛለን ማለት ነው። በተለይ የኮሪደር ልማት በደረሰባቸው አካባቢዎች መንገዶች ነፃ በሆኑበት አካባቢዎች ላይና መግቢያና መውጫ ክሊር በሆኑበት ቦታ ላይ በሰዓታችን እየደረስ እኛም ደስ ብሎን አደጋው ሳይስፋፋ የምንቆጣጠርበት ሁኔታ አለ። አልፎ አልፎ የሚያጋጥመው ግን አሁን ባልኩ መንገድ ነው ማለት ነው። ከዚህ ቀደም ኮልፌ ላይ እንደዚሁ ከባድ አደጋ ደርሶ እናንተም በሰዓቱ መድረሳችሁ በተለይ አደጋውን ለመቆጣጠር የከፋ ጉዳት እንዳያደርስ የታገላችሁበትን መንገድ እናስታውሳለን። ነገር ግን እኛ ጥያቄ እዛ ከደረሳችሁ በኋላ ውሃ የለም የሚል ወይንም ቦታው ላይ ውሃ አለመኖር ችግር ገጥሟችሁ እንደነበርም እናስታውሳለን። እዛ አካባቢ ላይ አጋጣሚ እዛ ቦታ ላይ እንደደረስ ብዙ ሃይድራንቱም የተራራቀ ነው። ገና ኮሪደር ልማቱም ስላልደረሰ ስታንዳርዱን ጠብቆ የተዘጋጀ አይደለም። በነገራችን ላይ ሃይድራንት ማለት ለኛ አንድ ሃይድራንት ከአንድ ፋየር ትራክ በላይ አገልግሎት ይሰጣል ብለን ነው የምናምነው። እጅግ በጣም ጠቃሚ ህብረተሰቡም ሊጠብቀው የሚገባ እኛም በጣም የምንጠብቀውና ትልቅ ውጤት የሚያመጣ መሳሪያ ከምንለው አንዱ ሃይድራንት ነው። ምክንያቱም ሃይድራንት አለ ማለት ውሃ አለ ማለት ነው። ውሃ ከሌለ ምንም አስቸጋሪ ነው የሚሆነው ማለት ነው። እዛ አካባቢ ላይ አጋጣሚ ሃይድራንቶቹም ገና ስታንዳርዳቸውን ጠብቀው ያሉ አይደለም። ሁለተኛ መስመሩ ላይ አጋጣሚ ሆኖ የውሃ ችግር ነበር ማለት ነው። ስለዚህ ኃይል ወዳለበት ቦታ ላይ በተጓዝን ቁጥር ምን ይሆናል ማለት ነው? ዲስታንስ እንጨምራለን። ዲስታንስ እንጨምር ደግሞ የመመላለስ አቅማችን በጣም እንትን ይላል ማለት ነውና በዛን ሰዓት ያቺ ፈታኝ ሁኔታ አጋጥሞናል። ይሄን ችግር በትልቁ የሚፈታልን ልማት ነው። እንግዲህ ቀደም ሲል ኮሚሽነር በ30 ሰከንድ ውስጥ አደጋ መረጃ ከደረሰን ግቢውን ለቆ ይወጣል የሚል ነጥብ አነሱልን። የኛ ጥያቄ ሹፌርን መጠበቅ የለም ወይ? አሁን በሰለጠነው ዓለም ላይ አንድ ባለሙያ ራሱ ሹፌር ነው፣ ራሱ ፋየርማን ነው፣ ራሱ ኦፕሬተር ነው። አንድ ውሃ ውስጥ
አንድ ሰው ገባ ከተባለ ቢያንስ ቀድሞ ደርሶ ቢያንስ የመጀመሪያ እርዳታ መስጠት የሚችልበት ደረጃ ላይ ደረሱ ባለሙያዎች ሊኖሩን ይገባል። ኮሚሽኑ በዛ ደረጃ ምን ይመስላል? በጣም ጥሩ ሐሳብ ነው። የኮሚሽኑ የወደፊት ማሟላት የሚገባውና ይዞት የሚቀሳቀስ አቅጣጫ ይሄ ነው። አንድ ፋየር ፋይተር ሁለገብ የሆነ ዕውቀት ሊኖረው ይገባል። እኛ አሁን ሹፍርናውን ልንል እንችላለን። ከሹፍርናውም በላይ መኪናው ታጥቋቸው የሚሄዱ ብዙ ግብአቶች አሉ። እነዛን ኦፕሬት ሊያደርግ የሚችል ፋየር ፋይተር ሊኖረን ይገባል። ለምሳሌ አምቡላንስ ይዞ የሄደው ፋየር ፋይተር እዚህኛው ላይ ፋየር ፋይተሩ ላይ አደጋ ቢያጋጥም ኦር ችግር ቢያጋጥም እሱን ተክቶ መስራት አለበት ማለት ነው። በሌላ መልኩ ሁሉም የፋየር ፋይተሮቻችን ሾፌር መሆን መቻል አለባቸው። ሾፌር ብቻ መጠበቅ ሳይሆን ቀድሞ የደረሰ መኪናውን ይዞ መውጣት መቻል አለበት። ኢቭን ራሱ አደጋ ቦታ ከደረሰ በኋላ እኔ ሾፌር ነኝ ብሎ መቆም ሳይሆን የፋየር ፋይተሩን ስራ መስራት መቻል አለበት የሚል ሐሳብ ይዘን በትልቁ እየሰራን ነው ያለነው ማለት ነው። ወደፊት ይሄንን ነው የምናደርገው። አሁን ራሱ ለምሳሌ አንድ ሰው ውሃ ውስጥ ቢገባ ጥሪ አደጋ ደርሷል ተብሎ ጥሪ ቢጠራ ፋየር ፋይተሩ ሊደርስ ይችላል። የመጀመሪያ እኔ ዋናተኛ አይደለሁም አልሰራም አይልም። የተቻለውን ያክል በመንጠቆም አድርጎ በምንም አድርጎ እየታገለ ከሱ በላይ ሲሆን ፕሮፌሽናል የሆነውን ዋናተኛ ነው የሚጠራው ማለት ነው። እና ሁሉ ቤዚክ የሆነ ዕውቀት ፋየር ፋይተሩ ሊይዝ ይገባል የሚል አመለካከት አለን። በዚህም ልክ እየሆኑ ነው። ወደፊት ደግሞ የበለጠ አሰልጥነንና አብቅተን እንሄዳለን የሚል ትልቅ ሐሳብ አለን ማለት ነው። መልካም እንግዲህ ተመልካቾቻችን የእሳትና አደጋ ስጋት ስራ አመራር ኮሚሽን ዋና ኮሚሽነር ከሆኑት አህመድ መሐመድ ጋር ነው ቆይታ እያደረግን የምንገኘው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በላቀ አክብሮት እንጋብዛለን። በአዋጅ ከተሰጣችሁ ስልጣንና ኃላፊነት በመነሳት በአስቸኳይ ጊዜ እርዳታ አቅርቦት ምላሽ ስራ ብቻ የሚውል የአደጋ ጊዜ ፈንድ የምግብና ምግብ ነክ ያልሆኑ ቁሳቁሶች በመጠባበቂያነት ይይዛል፣ ያደራጃል፣ ያስተዳድራል፣ ያሰራጫል ይላል በአዋጅ የተሰጣችሁ ስልጣንና ኃላፊነት። የኛ ጥያቄ ምግብ ነክና ምግብ ነክ ያልሆኑ ድጋፎች የሚከማቹበት ስታንዳርዱን የጠበቀ ማከማቻ መጋዘን ወረዳ እንግዲህ ወደ 119 ወረዳ አዲስ አበባ ላይ አለ። 11ዱም ክፍለ ከተሞች አሉ። በማዕከል ደረጃ ዓለም አቀፍ ደረጃውን የጠበቀ መጋዘን ይኖረናል የሚል አቅጣጫ መመላከቱን እናውቃለንና እነኚህ መጋዘኖች ምን ላይ ደረሱ? ነው በጣም ጥሩ ጥያቄ ነው ያነሳው። እንደውም በአሁኑ ሰዓት ስቶር ኦር ደግሞ ሰብአዊ ድጋፍ በራስ አቅም ሀገራችን ራሷን መቻል አለባት የሚል በሀገር ደረጃ ትልቅ አጀንዳ ሆኖ የተያዘበት ወቅት ነው ያለው። ይሄንን ጉዳይ ስናነሳ እዚህ ላይ ሆነን ነው ማለት ነው። ከዚህ አንፃር እኛ ሰዎችን አደጋ ደርሶባቸው አደጋውን ብቻ ተቋቁሞ መሄድ ሳይሆን በአደጋ የተጎዱ ሰዎችን ቢያንስ ወደ ነበሩበት የመመለስ ስራ መስራት አለብን ብለን እየሰራን እንገኛለን። ይሄንን ነገር ለማድረግ ግን ዝግጁነት ያስፈልጋል ማለት ነው። ዝግጁነት ከምንለው አንዱ አሁን የምትላቸው ጥያቄዎች ናቸው። አንዱ ስቶር የምንለው ነገር ወይም ደግሞ ምግብ ነክና ምግብ ነክ ያልሆኑ የምናከማችበት ዘመናዊ ጽዳት ያለው ብክነት የማያባክን ጥራቱን የጠበቀ መጋዘን ሊኖረን ይገባል። የመጀመሪያ እንትናችን ነው። መጋዘን ብቻ ሳይሆን ስቶክ ሊኖረን ይገባል። መጋዘኑ ላይ ስትራቴጂክ ክምችት ሊኖረን ይገባል። ምግብ ነክ ክምችት ሊኖረን ይገባል። ምግብ ነክ ያልሆኑ ክምችቶች ሊኖሩን ይገባል ብለን በትልቁ አቅደን እየተንቀሳቀስን ነው የቆየ ነው ማለት ነው። በዚህ 6 ወር ሰፊ ንቅናቄ በተለይ የአዲስ አበባ አመራር ከፍተኛ ስራ ሰርቷል ማለት ይቻላል። እስከ ወረዳ ድረስ ያለውን አመራር በዚህ ጉዳይ ላይ ሰፊ ንቅናቄ ፈጥሮ በባለቤትነት ስሜት ይዞት ሰፊ ስራ ነው የተሰራው። እጅግ በጣም እናመሰግናለን እንደ ኮሚሽን ማለት ነው። ከዚህ ጋር በተያያዘ አሁን መጋዘንን በመናይበት ጊዜ ስታንዳርዱን የጠበቀ ቢያንስ 40 ሺና 50 ሺህ ኩንታል ሊይዝ የሚችል መጋዘን መሰራት መቻል አለበት ብለን በዘመናዊ ሁኔታ ስታንዳርድ የጠበቀ እስካሁን ከተማችን ውስጥ የሌለ ማለት ነው። በከተማ ደረጃ 50 ሺህ ኩንታል የሚይዝ በእያንዳንዱ ክፍለ ከተማ አንዳንድ 40 ሺህ ኩንታል የሚይዝ እንደየአስፈላጊነቱ ደግሞ በወረዳዎችም መገንባት አለበት ተብሎ የከተማውና የክፍለ ከተማው በጥሩ ፕሮግረስ ላይ አንዳንዶቹም እያለቁ ነው ያሉት። እጅግ በሚያስገርም ሁኔታ እየተገነባ ነው ያለው ማለት ነው። በከተማ ደረጃ ያለው ምን ላይ ነው ያለው? በከተማ ደረጃም ያለው ተጀምሯል፣ እየተሰራ ነው ያለው። የት አካባቢ ነው የተገነባ ያለው? ንፋስ ስልክ ላፍቶ ሳሪስ አካባቢ ወረዳ 6 ፖሊስ ጣቢያ አካባቢ ላይ በሰፊ ቦታ ላይ ከዚህ በፊት በተለያዩ እንትኖች ተይዞ የነበረ አሁን ግን ጸድቆልን እየተሰራ ነው ያለውና በጥሩ ፕሮግረስ በአጭር ጊዜ ውስጥ ይጠናቀቃል ብለን የምናስብ እንደውም በጣም ስታንዳርዱን የጠበቀና ሁሉንም ነገር ያሟላ ማለት ነው።
እሱ መጋዘን እየተሰራ ነው ያለው። ክምችትን በመናይበት ጊዜ ምግብ ነክና ምግብ ነክ ያልሆኑ ክምችቶች እንደዚሁም ደግሞ ስትራቴጂክ ክምችት ለመያዝ ሞክረናል። እሱ ብቻ ሳይሆን ክምችት የምንገዛባቸው ነገሮች ክምችት ዝም ብሎ የሚመጣ አይደለም፣ ፈንድ ሊኖረን ይገባል የሚል ሰፊ ስራ ተሰርቶ ህግ ወጥቶ 91/2017 ደንብ ጸድቆ ከፖሊሲውና ከአዋጁ ከፌደራል አላይን ያደረገ ደንብ ጸድቆ ወደ የፈንድ ምንጭ ተለይቶ ፈንድም የመሰብሰብ እኔም አንተም አሁን ኮንትሪቢዩት እያደረግን እንገኛለን ማለት ነው። ማንኛውም ሰው ሳይጎዳ ግን ትንሽ ኮንትሪቢዩት እያደረገ እነዚህ ስትራቴጂክ የሆኑ ክምችቶች እንዲያዙ እየተደረገበት ሁኔታ ነው ያለው። እንትኖቹን በመናይበት ጊዜ ወደ 560 ኩንታል አካባቢ ወደ ኦልሞስት ወደ 600 ኩንታል አካባቢ የሚደርሱ ክምችት የያዝንበት አለ። አሁን መጋዘኖቹ እንዳለቁ ገንዘብም እየሰበሰብን ስለሆነ እንሞላቸዋለን ብለን ነው የምናስበው። ግን ቀድመን መጋዘኖቹ ባላለቁበት ከዚህ በላይ መያዝ የለብንም ብለን ነው እንጂ ከዚህ በላይ መያዝ እንችል ነበር ማለት ነው። ሌላ ስለዚህ መጋዘኖቹ በእናንተ እቅድ መጋዘኖቹ መቼ አልቀው ስቶክ ለመያዝ ወይንም ክምችት ለመያዝ እቅድ አላችሁ? አዲስ አበባ አሁን በፕሮጀክት ፍጥነት የሚታማ አይደለም፣ እንደምታየው ነው። ከተጀመሩ ቅርብ ጊዜ ነው። ምክንያቱም መጀመሪያ መመቻቸት የሚገባ የቦታ የተለያዩ የዲዛይን የተለያዩ መግባባት ስራ ረጅም ጊዜ ወስዷል። ግንባታው ከተጀመረ ግን በአጭር ጊዜ ነው። ቢያንስ በዚህ 2 ወር 3 ወር ውስጥ ሙሉ በሙሉ ይጠናቀቃል ብለን እናስባለን። አንዳንዶቹም ጣራ ላይ ደርሰዋል እያጠቃለሉ ስለሆነ ማለት ነው። ስለዚህ በዚህ በጀት ዓመት ስቶሮቻችንንም ጨርሰን ስቶካችንንም ይዘን አዲስ አበባ ከተማ ላይ ለሚደርስ ችግር በራሳችን አቅም እንመልሳለን ብለን እናስባለን ማለት ነው። እስካሁን ማንም እየደገፈን አይደለም፣ በራሳችን ነው እየሄድን ያለ ነው። አሁንም የበለጠና አስተማማኝ በሆነ መልኩ የከተማችንን ህዝብ በማስተባበር አመራሩን በማስተባበር ያለምንም ችግር ምላሽ እየሰጠን እንሄዳለን የሚል ሐሳብ አለ። የአደጋ መከላከያና መቆጣጠሪያ መሳሪያዎችን፣ የአደጋ ጊዜ ማምለጫ ደረጃዎች፣ የእሳት ጭስ፣ የነበልባልና ሌሎች አደጋ ጠቋሚ መሳሪያዎች በአገልግሎት መስጫ ልዩ ልዩ ተቋማት መተከላቸውንና በአግባቡ መስራታቸውን ይከታተላል፣ ይቆጣጠራል፣ እርምጃ ይወስዳል፣ እንዲወሰድም ያደርጋል ከሚለውና በአዋጅ ከተሰጣቸው ስልጣንና ኃላፊነት በመነሳት ዛሬም ድረስ የጠቀስናቸውን ያላሟሉ አገልግሎት መስጫ ልዩ ልዩ ተቋማት መኖራቸውን ምልከታ አድርገናል፣ ታዝበናል። በእነዚህ ተቋማት ላይ ክትትል፣ ቁጥጥር እናም እርምጃ ወሳሰዳችሁ የላላ ስለሆነ ተቋማት እነኚህን መሳሪያዎች ወይንም ከላይ የጠቀስናቸውን ለማሟላት ብዙም ጥረት ሲያደርጉ አልተመለከትንም። እኛ ዋና ኮሚሽነር ለምንድን ነው? በጣም አመሰግናለሁ። ይሄ ጥያቄ በተለይ እነዚህ የአደጋ ስጋት ሊያሟሉ የሚችሉ መስፈርቶችን አሟልቶ ከመሄድ አንጻር በተለይ ተቋሞች እስከ ግል ድረስ ማሟላት ያለባቸው ማሟላት አለበት። ይሄ ከአደጋ ቅነሳ አንዱና ትልቁ ስራ ነው ማለት ነው። ከዚህ አንጻር በሚታይበት ጊዜ ህግ አውጥተናል፣ ደንብ አለን። እሱን ተከትሎ የወጡ መመሪያዎች አሉ፣ ማኑዋሎች አሉ። እነዚያ ላይናቸውን ጠብቀው ተጠናቀዋል ማለት ነው። ትልቁ ችግር የነበረው ተደራሽ ከመሆን አንጻር፣ ከተማውም ሰፊ ከመሆኑ አንጻር፣ ተቋሞቹም ሰፊ ከመሆኑ አንጻር ምንም እንኳ አቅማችንን አሟጠን የምክር አገልግሎት፣ የቁጥጥር እርምጃ የመውሰድ ስራ ቢሰራም አሁን እንዳልከው በቂ አይደለም። ለምን? የተደራሽነት ችግር ስላለ ማለት ነው። ይሄንን ስላወቅን ምን ማድረግ ይሻላል? አሁን ባለን አቅም እያንዳንዱን ተቆጣጥረን ገና ህብረተሰቡ ደግሞ አዌርነሱ ግንዛቤው በደንብ እስከሚመጣ ድረስ ግንዛቤ ፈጥረህ ቁጥጥር እያደረግክ እርምጃ መውሰድም ያስፈልጋል ማለት ነው። ከዚህ አንጻር ተደራሽ መሆን መቻል አለብን የሚል ሰፊ ግምገማ ካደረግን በኋላ አውትሶርስ ማድረግ መቻል አለብን። እዚህ ከተማ ውስጥ ሁሉም ቀጪ መሆን የለበትም። ሊቆጣጠር ተደራሽ ሊሆን የሚችል እያንዳንዱ ሁሉም ላዘጋጅ ካለ በጣም ብዙ ሰው ነው እንትን የሚለው። ስለዚህ ኮስት ኢፌክቲቭ መሆን ስላለብን አውትሶርስ ማድረግ መቻል አለብን ብለን ሰርች ስናደርግ ይህን ስራ እንዲሰራ ይህን ቁጥጥር እንዲያደርግ የተቋቋመ የደንብ ማስከበር አለ ማለት ነው። አሁን እኛ ደንብ ማስከበር ጋር እነዚህን ኃላፊነቶች ቴክኒካል ፓርቱን እኛም እየመራን የቁጥጥር ፓርቱን ደግሞ እነሱም እንዲያግዙን ኤምኦዩ ተፈራርመን እነሱ ላይ ሰፊ ስልጠና ሰጥተናል ማለት ነው። እስከ ቅርብ ጊዜ ድረስ ሰንዳፋ ይህንን በተመለከተ ስልጠናቸው ላይ እኛም አንድ እንትን ወስደን ስልጠና ሰጥተናል። አሁን እያጠናቀቅን እንገኛለን ማለት ነው። ኮሚሽነር ግን ችግሩ አለ የለም? ችግሩ አለ። ለዛ እኮ ነው ተደራሽ አልሆንም። ተደራሽ ስላልሆንና ችግሩ ስላለ ነው በዚህ ልክ አውትሶርስ አድርገን መቆጣጠር አለብን፣ እርምጃ መውሰድ ማስተካከል አለብን ያለው ችግሩ ስላለ ነውና በቂም አይደለም። ባለንም አቅም ተደራሽም አንሆንም። አሁን ያልኩ ግን
የተሻለ ውጤት ያመጣል ብለን እንጠብቃለን። ተመልካቾቻችን የዛሬው የጠረጴዛ ፕሮግራማችን አሁንም እንደቀጠለ ነው የሚገኘው። የዛሬው እንግዳችን ደግሞ የእሳትና አደጋ ስጋት ስራ አመራር ኮሚሽን ዋና ኮሚሽነር አህመድ መሐመድ ጋር ነው ቆይታ እያደረግን የምንገኘው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በላቀ አክብሮት እንጋብዛለን። እንግዲህ ዋና ኮሚሽነር እንደሚያውቁት ከተማችን ወደ ስማርት ሲቲ እየሄደች ነው። አሁን ኮሚሽኑ ስማርት ሲቲን የሚመጥን ስማርት ሴፍቲ ላይ ነው ወይ ያለው? ስማርት ሲቲ የሚሆነው ሴፍ ሲቲም ሲኖር ነው። ስለዚህ እኛ ከአደጋ አንጻር ከተማችን ሴፍ ልትሆን ይገባል የሚል ስትራቴጂክ የሆነ እቅዶችን አቅደን ከከተማው ስማርት ሲቲ ጋር አብሮ ሊሄድ የሚችል ስራዎችን እየሰራን ነው። ከዚህ በዋነኝነት አሁን ከተማን ሴፍ ለማድረግ በፍላጎት ብቻ አይደለም መሰራት የሚገባቸው ስራዎች አሉ። ሁሉም እኛ ከመከላከሉ ጀምረን እስከ መቆጣጠሩ ድረስ መልሶ እስከ ማቋቋሙ ድረስ ያሉ ስራዎች ሊዘመኑ ይገባል፣ በቴክኖሎጂ ልንመራቸው ይገባል የሚል ሰፊ ኮሚትመንት ወስደን በተለይ ቴክኖሎጂ ዋይዝ ብዙ ስራዎች እየተሰሩ ነው ያሉት። ምናልባት በአንድ ቀን ጀንበር ተሰርተው ላይ ያልቁ ይችላሉ። ስትራቴጂክ የሆኑ ስራዎች ይዘን በሰፊው እየሰራን ያለነው አንዱ ይሄ ነው። አንድ ከተማ ምን ያስፈልገዋል? እያንዳንዱ አደጋ ደርሶ መደወል ብቻ ሳይሆን አደጋው በሚደርስበት ጊዜ እኛ ቀድመን ባለቤቱ ሳይቅ እኛ ቀድመን ማወቅ መቻል አለብን ነው እኛ ፍላጎት። ስለዚህ የሆነ ቦታ ላይ የሆነ ሆቴል ላይ ሊሆን ይችላል፣ የሆነ ቦታ ላይ ሊሆን ይችላል። አደጋ በሚደርስበት ጊዜ እኛ ጋር እዚህ ዲስፓች ሴንተር ላይ ሴንስ ማድረግ መቻል አለበት። ሴንስ ያደረገበትን ቦታ ለይተን ራሱ ጥሪ ሳይደረግብን ዲስፓች ማድረግ መቻል አለብን። እዛ ያለውንም ሰው ደግሞ ባገኘነው አጋጣሚ አዌር ማድረግ መቻል አለብን። እስከዚህ ድረስ መሄድ አለብን ብለን ነው እየሰራን ያለ ነው። ይህን ስንሰራ በእኛ ብቻ የሚያልቅ አይደለም። ብዙ የሚያስፈልጉ ነገሮች አሉት። ግብአቶች ያስፈልጋሉ። እነዚህ ግብአቶች ይህን ቴክኖሎጂ ሊሸከሙ የሚችል ግብአት ያስፈልጋል። ይህን ቴክኖሎጂ ኦፕሬት ሊያደርግ የሚችል የሰው ኃይል ያስፈልገናል። ሰው ኃይል ማሰልጠን መቻል አለብን። ባለድርሻ አካላቶች፣ ቁልፍ የሆኑ ባለድርሻ አካላቶች እንደነ ኢንሳ፣ ኤአይ እና ኢኖቬሽን እነዚህ ለኛ በጣም ትልቅ እገዛ እያደረጉልን ያሉና ወደፊትም ትልቅ ኮንትሪቢዩት ያደርጋሉ ብለን የምናስበው ነውና ሴፍ ሲቲ የራሱ ኢኒሺዬሽን አለው። እሱን ኢኒሺዬቲቭ ይዘን ነው አሁን እየተንቀሳቀስን ያለ ነው። ካልሆነ ግን ከተማውንም የመጠነ ዝም ብሎ በማኑዋል ብቻ በግምት ብቻ የምንቆጣጠረው አደጋ አለ ብለን አናምንም ማለት ነው። ወደ አደጋ ማሳወቂያ ስልክ ቁጥር 939 ሲደወል መስመሩ ይያዛል የሚል ቅሬታ በዋርካ ፕሮግራማችን ላይ ተሳታፊዎች ያነሱ ነበር። ይህንንም ተከትሎ ኮሚሽኑ የቀረበውን ቅሬታ ለመፍታት አዲስ ሶፍትዌር በማልማት ላይ እንደሆነ ጠቅሶልን ነበር። ታዲያ ይሄ ሶፍትዌር ዛሬ የት ላይ ነው ያለው? 939 ላይ ደውሎ ስልክ መስመሩ ቢዚ ሆነ አላገኘሁም ምናምን የሚለው እድሜ ለቴክኖሎጂ አሁን አስቀርቶታል። ይሄን አሁን አይደለም ቀደም ብሎም አገልግሎት እየሰጠን በማንኛውም ሰዓት ሰው 939 ላይ ቢደውል በቂ የሆነ ሰዎችም ማዘጋጅተናል። በቂ የሆነ ቴክኖሎጂም አለ። ሰውም አይደለም የሚያነሳው ቴክኖሎጂ ነው የሚያነሳው። ቴክኖሎጂ ደግሞ አይዋሽም። ሁለተኛ ፎልስ ኮሎች ይገቡ ነበር ከዚህ በፊት ማለት ነው። ከየትኛውም ቦታ ወደዚህ 939 ነፃ ስለሆነ በጣም ስልኩ ይጮህ ነበር። አሁን ፎልስ ኮልን ተቆጣጥረናል። አይገባም። ምንም አይነት ፎልስ ኮል አይገባም። እሱ ብቻ አይደለም። አንተ 2 ጊዜ 3 ጊዜ ደውለህ እንትን የምትል ከሆነ አንተን ብላክ ሊስት ውስጥ ያስገባል ማለት ነው። እና 939 ላይ ማንኛውም ሰው አሁን ሰዎች ቤታቸው ሆነው ቢደውሉ ያገኛሉ። 100% እርግጠኛ ሆኜ የምነግርህ ይሄ ነገር የተፈታ ነው። ግን ከድሮ ጀምሮ እንደዚህ አይነት ችግሮች ሲያጋጥሙ ስለነበረ ሰው አእምሮ ውስጥ ያስላል አላገኝም ምናምን የሚል አስተሳሰብ ተፈጥሮ ሊሆን ይችላል። ማስተላለፍ የምፈልገው መልእክት ግን ወደ ማንኛውም ወደ ግለሰብም ከመደወል ወደ የትም ከመደወል 939 ላይ ብንደውል ኢፌክቲቭ የሆነ ምላሽ ይገኛል። ይሄንን ደግሞ በማንኛውም ሰዓት ማረጋገጥ ይቻላል ማለት ነው። ኢቭን የተቀጆች ይኖራሉ። በማንኛውም ሰዓትም ገብቶ ማየት ይቻላል። የተመላለሱት ስንት ሰዓት ደወለ፣ ስንት ሰዓት ወጣ፣ ምን ምላሽ ተሰጠ የሚለውን ነገር በሙሉ አት ኤኒ ታይም ሪከርድ ስለሚደረግ ምንም ጭቅጭቅ የሌለው ስራ እየሰራ እንገኛለን። ከተማዋ እንግዲህ ትልልቅ ህንፃዎች፣ ሰፋፊ የሆኑ ፓርኮች እየተገነቡባት የመጣች ከተማ ናት። አሁን እንደዚህ ትልልቅ ህንፃዎች ላይ ረጃጅም ፎቆች ላይ አደጋ ቢከሰት የእሳት አደጋ ቢከሰት እሱን ለማጥፋት ለመቆጣጠር የሚያስችል ምን ቴክኖሎጂ አለን? እዚህ ላይ በደንብ መግባባት ያለብን ትልልቅ ህንፃዎች ብለን ስንል ህንፃዎቹ ራሳቸውን መከላከል አለባቸው የሚል እምነት ደግሞ አለን እኛ። አንድ ህንፃ አንደኛ ፎቅ ላይ ሲደርስ፣ ሁለተኛ ፎቅ ላይ ሲደርስ፣ 10ኛ ፎቅ ላይ ሲደርስ ሊያሟላቸው የሚችለው ዱራቢሊቲውና ይህንን አደጋ ሊከላከል የሚችል የሚይዛቸው የአደጋ መከላከያ መሳሪያዎች እኩል አይደሉም።
ስለዚህ አንድ ህንጻ ባደገ ቁጥር ሌላውም ዓለም ላይ ማለት ነው አብረህ መኪናዎችን ስካይሊፍት እያሳደግክ መሄድ ሳይሆን ህንጻው ራሱን በራሱ እንዲጠብቅ መደረግ መቻል አለበት። ስለዚህ ራሱን በራሱ ይጠብቃል። ልክ ነው። ቲፒካል ኤግዛምፕል ንግድ ባንክ ነው። ንግድ ባንክ ብትሄድ የሆነች ነገር ብትጥል አያስቀምጥልህም። ወዳው ጮህብሃል፣ ምን ይልብሃል። እዛ ሰዓት ቢነሳ እንኳን ሊያጠፋና ሊቆጣጠር የሚችል ሁሉ ማቴሪያሎች የተገጠሙለት ነው ማለት ነው። ከዛ አቅም በላይ ቢሆን ምን ይሆናል ነው። በተለይ ህንጻዎችን በምናይበት ጊዜ በውጭና በውስጥ አለ። በውስጥ ያለውን በብዛት ራሱ ነው መከላከል ያለበት። በውጭ ያለውን ግን ከውጭ በሌላ መጠቀም መቻል አለብን። እኛውም እስከ 72 ሜትር ከፍታ ያላቸው ስካይ ሊፍቶች አሉን። እነሱን እንጠቀማለን። ከዛ ያለፈ ከሆነ ግን ብዙም ህንጻዎቻችን እስካሁን ብዙ ረጅም አልነበሩም። ከዚህ በኋላ እያደጉም ስለሆነ የምንጠቀመው ሄሊኮፕተር እያልን ነው የቆየ ነው እስካሁን ድረስ። ግን ሄሊኮፕተር በተለይ ከከተማ ዋይዝ በምናይበት ጊዜ ማኔጅመንቱም የተለያዩ ነገሮችም ብዙ እንትን ስለሚጠይቅ አሁን ወደ ድሮን ነው እያሰብን ያለ ነው ማለት ነው። በአጭር ጊዜ ውስጥ ድሮን ሊኖረን ይገባል። የድሮን ቴክኖሎጂ አሁን በተለይ ፋየር ፋይተር ድሮን እጅግ በጣም ውጤታማ የሆነ ስራ እየሰራ ነው ያለው። እሱን ለማሟላት በከፍተኛ ሁኔታ እየተሯሯጥን ነው ያለ ነው ማለት ነው። ከተማው እሱ ብቻ አይደለም፣ ወደፊት ትልልቅ ኢቨንቶችም ፊት ለፊታችን አሉ። አሁንም እያዘጋጀን ነው ያለ ነው። እንደዚህ ኢቨንቶች በሚኖሩበት ጊዜ ደግሞ ኢቨንቱ ላይ የሚሳተፈው ሰው ሊሆን ይችላል፣ ነዋሪው ሊሆን ይችላል። ከአደጋ መጠበቅ መቻል አለበት። 10ኛ ፎቅ ሊሆን ይችላል፣ 20ኛ ፎቅ ሊሆን ይችላል። ስለዚህ እነዚህን ነገሮች ኢቭን ራሱ ቢታፈን ቶሎ መስኮት ሰብረን ማውጣት መቻል አለብን። እዛ ቦታ ላይ ያለውንም አደጋ መቆጣጠር መቻል አለብን። ይህን ሊያደርጉ የሚችሉ ዘመናዊ የሆኑ ቴክኖሎጂዎች በዓለም ላይ አሁን የተመረቱ ስላሉ የምናውቃቸውም ስላሉ እነሱን እናሟላለን ብለን እየተንቀሳቀስን ነው ያለነው። በአጭር ጊዜም እናሟላለን ማለት ነው። ከተማችንም ይህን እንድናደርግ በተለይ አሁን ኮፕ 32 አለ፣ ሌሎችም ኢቨንቶች ከዛ ወዲህም አሉ። የግድ እነዚህ ነገሮች መሟላት አለባቸው ብለን እናስባለን ማለት ነው። እሳትና አደጋ ስጋት ስራ አመራር ኮሚሽን በቅርንጫፍ ደረጃ ምን ያህል ነው ያላችሁ? በከተማ ውስጥ 11 ቅርንጫፎች አሉ። የካን እናንሳ። የካ ኪራይ ውስጥ ነው ያለው? የካ ኪራይ ውስጥ ነው ያለው። መቼ ነው ከኪራይ የሚወጣው? እንግዲህ በምናይበት ጊዜ እስካሁን አጋጣሚ ሆኖ እዚህ ከተማ ውስጥ የተለያዩ ተቋሞች በኪራይ ውስጥ ነው የሚኖሩት። የኛ ተቋም ግን ከስራውን ባህሪ አንፃር ከምንይዛቸው ትጥቆች አንፃር ህንጻዎቻችን የራሳቸውን ስታንዳርድ ጠብቀው እየተሰሩና አገልግሎት እየሰጡ ያሉ ናቸው። የተከራያችሁት ከናንተ ስታንዳርድ ጋር የሚሄድ ነው ህንጻው? እንግዲህ ያው የኛ ስታንዳርድ ለየት ያለ ነው። በእኛ ስታንዳርድ ማንም ህንጻውን አይሰራልን። ምክንያቱም የመኪናዎቹ መቆሚያ የታቸው ከሆነ አንገሮቹ ራሱ ለየት ያሉ ናቸው። ሁለተኛ ሰፊ ግቢም ሊኖር ይገባል። የአደጋ መኪና ቶሎ ሊወጣ ይገባል። እሱም ብቻ ሳይሆን እዛ የተለያዩ እንቅስቃሴዎች የምታደርግባቸውም ጭምር ፓራሚሊተሪ ነው የሚኖረው፣ ስታንድ ባይ ነው የሚኖረው። እነዚህን ግምት ውስጥ ያስገባ መሆን እሱን ያሟላ ነው ወይ ነው? አያሟላም። ስለዚህ ካላሟላ የራሳችሁ ህንጻ እንዲኖራችሁ ምን ጥረት ተደረገ? እሱ ብቻ ሳይሆን የተለያዩ ቦታዎች ላይ ወደ 26 ስቴሽን ያስፈልገናል። አሁን ያሉን 11 ናቸው። እነዚህ 26 የት ላይ መመላከት አለባቸው ብለን መሬት ልማትም በዛ ልክ አሳይቶናል። በተለይ ቅርብ ጊዜ አሁን የየካንና ልደታም እንደዚህ ምቹ ሁኔታ በሌለበት ሁኔታ ላይ ነው ያለው። እነሱን ቀድመን እየገነባን ሌሎችንም የማስፋፊያዎቹን እገነባለን ብለን ነው ያለነው። ይሄ ከተማው የሚያምንበታል። ለዛ ነው ስለታመነበት ነው መሬት የት ቦታ ላይ መግባት እንዳለበት በፕላን ተመላክቶ መሬቱን የራሳችን እያደረግን ያለንበት ሁኔታ አለ ማለት ነው። ስለዚህ ዛሬ ነገ አንልም። ቢያንስ በሚቀጥለው በጀት ዓመት እነዚህን ክፍተት ያለባቸውን ስቴሽኖች ቶሎ የማቋቋም ስራ እንሰራለን ማለት ነው። ይሄ ማለት ግን የካ አገልግሎት አያገኝም ማለት አይደለም። አገልግሎት ያገኛል። ምክንያቱም ያንን ህንጻውን ሊመጥን የሚችል ግብአት አሟልተናል። ሁለተኛ ደግሞ በቅርብ ርቀት ያለው ቦሌም ይደግፋል። እሳትና አደጋ ስጋት ስራ አመራር ኮሚሽን በቀጣይ በዋናነት ለከተማው ነዋሪ እነኚህን ችግሮች እፈታለሁ ብሎ በእቅዱ የያዛቸው ያስቀመጣቸው ወደ ስራ የሚገባባቸው ጉዳዮች ካሉ እስቲ እነሱን እንይ። እኛ በዋነኝነት በ2022 በአፍሪካ የተሻሉ የሚባሉ ከተሞች የሚሰጡትን አገልግሎት በተሻለ ሁኔታ እንሰጣለን ብለን ነው እኛ ራዕያችን ማለት ነው። ከሁሉም በላይ ከተማችን ለአደጋ የማትበግር ከተማ መሆን አለባት የሚል ትልቅ ሞቶ አለ ማለት ነው። እንደ አደጋ ስጋት ስራ አመራር አደጋን በቴክኖሎጂ ማጥናት መቻል አለብን። የየትኛው ቦታ ላይ የየትኛው አደጋ ሊደርስ ይችላል የሚለውን ቀድመን ማወቅ መቻል አለብን ማለት ነው። ይሄ አሁን ወረዳ ፕሮፋይል ሪስክ ፕሮፋይል የምንለው ሰፊ ጥናት ያንተ ሰፈር ምን አደጋ ይደርስበታል የሚለውን እኛ ማወቅ መቻል አለብን። አት ዘ ሴም ታይም አንተ ማወቅ መቻል አለብህ ማለት ነው። ስለዚህ ይሄ ከሆነ ደግሞ ማቅለያውስ ምንድነው?
እዛ አካባቢ ላይ ምን አይነት ደም በአጭር ጊዜ በረጅም ጊዜ የሚለውን ሲደርስ ሳይሆን ቀድመን ማወቅ መቻል አለብን የሚል ሰፊ ርብርብ እያደረግን ያለነው እዚህ ላይ ነው ማለት ነው። ይሄንን ወደፊት አጠናቀን ለህዝባችን ተደራሽ እናደርጋለን። የእሳትና አደጋ ስጋት ስራ አመራር ኮሚሽን ዋና ኮሚሽነር አህመድ መሐመድ ወደ ጠረጴዛ ፕሮግራማችን ድረስ መጥተው ለቀረብንሎ ላነሳንለው ጥያቄ ምላሽና ማብራሪያ ስለሰጡን በጠረጴዛ ፕሮግራም ተመልካቾቻችን ስም ከልብ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ ጋብዛችሁኝ ተቋሚን እንዳብራራ እንድገልጽ የህዝብን ጥያቄ እንድመልስ ስለጋበዛችሁ እጅግ በጣም ደስተኛ ነኝ። ተመልካቾቻችን የዛሬውን በዚያ በቃን። ሳምንት ከሌላ እንግዳ ጋር ዳግም ተመልሰን በጠረጴዛ ፕሮግራማችን ወደ እናንተ እንደርሳለን። ከቀሪ የአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን አዝናኝ አስተማሪና መረጃ ሰጪ ፕሮግራሞች ጋር ያማረ ቆይታ እንዲሆንላችሁ ተመኘን።